ዶክተር ሱራፌል ሙላቱ ባላለው በየካቲት 12 ሆስፒታል ሜዲካል ኮሌጅ የኮሎሬክታል ሰርጀሪ ሰብ ስፔሻሊስት ሐኪም ነኝ። በላፓሮስኮፒክ ሰርጀሪም በመስራት ላይ ይገኛለሁኝ። ቀዶ ህክምናን እድገት ስንመለከት እንደ ዓለም አቀፍ ከመጀመሪያ ሲሰራ ከነበረበት የአሰራር ስልት በጣም በብዙ መንገድ እየተሻሻለ እያደገ አሁን ያለበት ደረጃ ላይ ደርሷል። ስለዚህ እንዲሻሻል አንድ ምክንያት የሚሆነው ነገር ታማሚው ወይም ደግሞ ህክምናው እርዳታውን የሚያገኘው ህመምተኛ ኦፕሬሽኑን በሚደረግበት ጊዜ አካሉ ላይ የሚደርሰውን ጉዳት መቀነስ። ኦፕሬሽኑ የሚሰራው በተለያየ መንገድ ሊሆን ይችላል። ሰፊ የሆነ የኢንሲዥን ወይም ደግሞ ይሄ ተከፍቶ የሚገባበት ቦታ ረጅም ሊሆን ይችላል ወይም አጭር ሊሆን ይችላል። ውስጥ የሚሰራው ስራ ግን አንድ አይነት ነው። ስለዚህ ታማሚው መጨረሻ ላይ የሚቀበለው ወይም ደግሞ እርዳታ ፈልጎ የሚመጣበት ጉዳይ ውስጥ ያለው ጉዳይ ነው። እዛ ውስጥ ያለውን ጉዳይ ግን አድሬስ ለማድረግ የምንጠቀምበት መንገድ አክሰስ የምንለው ሰፊ የሆነ ጉዳት ታማሚው ላይ ተጨማሪ በመዳን ሂደት ቁስል በማገገም ሂደት ውስጥ የራሱን አሉታዊ ተጽዕኖ ያሳድራል ማለት ነው። ስለዚህ እየዘመነ የመጣ የኦፕሬሽን የሰርጀሪ አይነት ያንን እያሳነሰ ይመጣል። ውስጥ የሚሰራውን ሰርጀሪ እንዳለ ቢሆንም ያንን ለማድረግ መንገድ የሚሆነውን የኦፕሬሽን አማራጭ በጣም እያሳነሰ ታማሚው ብዙም ምልክት ሳይኖርበት ወይም ህመም ራሱ ብዙ ሳይኖረው ፈለገውን የውስጥ ችግሩን እንዲደረስለትና ህክምና እንዲያገኝ ማድረግ ነው። ስለዚህ በፊት ይደረግ የነበረው የሐሞት ከረጢት ሰርጀሪ ተከፍቶ ስለሆነ ያው ቁስል ይኖረዋል። ስለዚህ 7 ሴንቲሜትር 8 ሴንቲሜትር አንዳንድም ሰው የሰውነት ክብደቱ ከፍ ያለ ከሆነ ሰፋ ያለ ከዛም ረዘም ያለ የኦፕሬሽን ቁስል ግዴታ ያስፈልገው ነበር። አሁን ግን ያ ቀርቶ በጣም ከ1 ሴንቲሜትር ባነሱ የአክሰስ ወይም ኦፕሬሽኑን ለመስራት የሚያስፈልጉ መንገዶች በመጠቀም ሰርጀሪውን ማጠናቀቅ ይቻላል ማለት ነው። ስለዚህ አንደኛ በታማሚው አንፃር ቶሎ ያገግማል። ፈጥኖ ከአልጋ ይነሳል፣ መንቀሳቀስና ወደ ኖርማል የሥራ እንቅስቃሴው ሊመለስ ይችላል። ይሄ ደግሞ በጣም ብዙ ትርጉሞች አሉት። ታማሚው ለመዳን የሚያወጣውን ኤነርጂ የሚያስፈልገውን የማገገም ጉልበት ሁሉ ታሳቢ ማድረግ እንችላለን። ከህክምና አገልግሎት ሰጪውም አካል ብናስበው ሰርጅኑ ይህንን የሚሰራው ኦፕሬሽኑን የሚያከናውነው የጤና ባለሙያም በጣም በቀላሉ ሊሰራ ይችላል። ውስጡ ካሜራ ይገባል፣ አስፈላጊ የሆነውን ብርሃን በቀላሉ ያገኛል። ስለዚህ ውስጥ ያለውን በሆድ ዕቃ ውስጥ ያለውን በጣም ትንሽ በሆነ ቀዳዳ ብቻ ሙሉ የሆነ መረጃ መሰብሰብ ይችላል። ስለዚህ የእይታ ችግሩ ሳይጋረድበት ውስንነት ሳይኖረው በቀላሉ ሰርጀሪውን ሊሰራ ይችላል ማለት ነው። አንዳንድ ጊዜ ሰርጀሪ ስናስብ የሚሰራውን ሰርጀሪ ወይም ደግሞ የሚሰራለትን ታማሚ ብቻ ሳይሆን የሚሰራውንም ማሰብ ያስፈልጋል። በበቂ ሁኔታ ዕቃ ተሟልቶ ሰውነቱ በጥሩ አይነት ፖዚሽን ሆኖ ሊሰራው የሚችለው ሰርጀሪ ከሆነ ውጤቱ ለታማሚውም ጭምር ይሆናል ማለት ነው።